የተወደዳችሁ አድማጭ ተመልካቾቻችን ሳምንት ጠብቀን ሶላ ስክሪፕቶራ በሚል ርዕስ እጅግ ድንቅ የሆነውን የመጽሐፍ ቅዱስ ተከታታይ ደግሞ ትምህርት ይዤላችሁ ቀርቤያለሁኝ። ይህንን ድንቅ የሆነውን ትምህርት ስንከታተል በውስጡ እጅግ በጣም ነፍስን የሚመልስና ሕይወትን የሚያረሰርስ እውነት ስለምናገኝበት እግዚአብሔርን እጅግ አድርጌ አመሰግናለሁ። ብዙ አድማጭ ተመልካቾቻችን ሶላ ስክሪፕቶራ እያሉ እኔን ሲያገኙኝ እንነጋገራለን እና በእውነት እጅግ በጣም ደስ የሚልና በጥሩ ሁኔታ እንደገና ደግሞ ስለተመለስክ ደስ ብሎናል እያሉ እየገለጹልኝ ነው። እኔም በጣም ደስ ብሎኛል። በዚህ በረከት ውስጥ አብረን እንድንቆይ እግዚአብሔር እንዲረዳን ጸሎቴና ምኞቴ ነው። እናንተም በያላችሁበት ጸሎት እንድታደርጉ ደግሞ አድማችኋለሁ። ሶላ ስክሪፕቶራ የእግዚአብሔር ቃል ብቻ። ወንድሞቼና እህቶቼ ባለፈው ጊዜ በመግቢያችን እንደምንለው ቃሉ ብቻ፣ ጸጋ ብቻ፣ እምነት ብቻ፣ ክርስቶስ ብቻ፣ እንደገናም ደግሞ ክብር ለእግዚአብሔር ብቻ የሚሉት እነዚህ አምስቱ ሶላዎች በተሐድሶ እንቅስቃሴ ዘመን የተነሱ የእግዚአብሔር ሰዎች የወደቀውን የተቀበረውን አቧራ የለበሰውን በጨለማ የተጣለውን የእግዚአብሔርን ቃል አንስተው ሶላ ስክሪፕቶራ በማለት ይህንን እውነት ለዓለም ሁሉ ያዳረሱ እንደሆነ እንመለከታለን። እኔና እናንተም የዚህን እውነት ደግሞ ተካፋዮች እንድንሆን የረዱን እነዚህ እንደሆኑ እንመለከታለን። ዛሬ ጥናታችንን በምንቀጥልበት ጊዜ ይዘነው የመጣነው ርዕስ ኢንደልጀንሲ የሚል ነው። ኢንደልጀንሲ ምንድን ነው? ይሄ ምንድን ነው? እና በጥናታችን ውስጥስ ምን እውነት ከዚህ ውስጥ እናገኛለን? ከዚህስ ደግሞ ከንቱ ከሆነ አስተሳሰብ እንዴት እንድናለን የሚለውን አብረን እንመለከታለን። ኢንደልጀንሲ ይላል የዛሬው ርዕሳችን። እንጸልይ። ቅዱስና ቸር ሩሩና ፈቃሪ ሆንክ ሰማይ አባታችን ሁላችንንም በሰላም ጠብቀህ እንደገና ከቃልህ የምናጠናበት የተለየ ጊዜ ስላዘጋጀህልን ተመስገን። እኔን ከዚህ ያለሁትን በየቤታቸውና በተለያየ ስፍራ ሆነው በተለያየ መገናኛ ደግሞ ዘዴ ይህንን ትምህርት የሚከታተሉትን ሁሉ በተለየ ሁኔታ እንድትባርካቸው እለምንሃለሁ። ጊዜያችንን ሁሉ ባርክልን፣ በክርስቶስ ኢየሱስ ስም አሜን። ኢንደልጀንሲ ምንድን ነው? ይሄ በታሪክ ውስጥ ተገልጾ የነበረና እስካሁን ድረስ ደግሞ ስር ሰዶ ሰዎች በተለያየ እምነታቸው ውስጥ የገባ ትልቅ መርዝ ነው እና ይህ ኢንደልጀንሲ ምንድን ነው ብላችሁ ሄዳችሁ በምትጠይቁበት ጊዜ በጎግል ላይም በተለያየ ትርጉም በሚሰጡ መዝገበ ቃላቶች ስትመለከቱ በሮማ ቤተክርስቲያን የኃጢአት ቅጣትን የሚቀንስ ወይም የሚያስቀር ሰርተፊኬት ነው እና ይህ ሰርተፊኬት ሰው በገዛ ጊዜ ከሮማ ሄዶ ያንን ሰርተፊኬት በገዛ ጊዜ ከዚህ ቀደም የሰራው ኃጢአት፣ አሁን የሚሰራው ኃጢአት፣ ወደፊትም ለሚሰራው ኃጢአት ነፃ ይወጣል ማለት ነው። ያንን ወረቀት ግን በብዙ ብር መግዛት ይኖርበታል እና ያንን ከገዛ ከኃጢአት ነፃ ይወጣል። የሚያስገርመውና የሚያስደንቀው ነገር ያ ብቻ አይደለም። የሚያስገርመው ነገር ምንድን ነው? ለሞቱ ሰዎችም ኦልሬዲ ኃጢአት ሰርተው ሞተው እዛ የተቀበሩ ሰዎችም የቆሙ ዘመዶቻቸው ያንን ወረቀት ገዝተው ከወሰዱ ኃጢአታቸው የነዛ የሞቱ ሰዎች ኃጢአት እንደሚሰረዝላቸውና በሰማይ እዛ ሲቃጠሉበት ከሚቃጠሉበት ቦታ ነፃ እንደሚወጡ ይሰብኩ ነበር እነዚህ ሐሰተኛ ሰባኪያን። እና ሰው በዛ ዘመን የነበረ ሰው ቤቱን እየሸጠ እንደገና ደግሞ መሬቱን እየሸጠ ያለውን ሁሉ እርሻውን ሁሉ እየሸጠ ከኃጢአት ነፃ የሚያወጣ በቃ ምንም ነገር በቃ ኃጢአትም እየሰራን ብንቀጥል ችግር የሌለበት ወረቀቱን ከያዝክ በቃ ሰርተፊኬቱን ከያዝክ የኃጢአት መስራት በቃ ፍቃድ እንደምታገኝ አድርገው ሰዎች እንዲገምቱና ይህንን አይነት መጽሐፍ ቅዱሳዊ ያልሆነ ሐሰተኛ ትምህርትን እንዲከተሉ የተደረገበት ዘመን ነበረ። ያ
14ኛው 13ኛው ክፍለ ዘመን እና እነ ዋይክሊፍ ሁሉ የተቃወሙት ህይወታቸውን የተሰውለት ይሄ ከንቱ ትምህርት መቅረት አለበት ብሎ ባለፈው ፕሬዘንቴሽናችን ላይ እንዳያችሁት ዋይክሊፍም ይህንን ይቃወም ነበረ። ማርቲን ሉተር በ1483 እስከ 1543 የኖረው ማርቲን ሉተር እሱም በነበረበት ዘመን ይሄንን ጉዳይ ስለነበረ ባለፈው ሳምንት እንዳጠና ነው ማርቲን ብርሃን ከበራለት ጊዜ ጀምሮ ማለት ህይወቱን የለወጠችው 1707 ዓመተ ምህረት በዛ በጫካ ውስጥ ሲሄድ መብረቅና ታላቅ ዝናብ መጥቶ እግዚአብሔር ሊገለኝ ነው ብሎ በፍርሃት ወድቆ ማረኝ ማረኝ እያለ የዛሬን ብቻ ማረኝ እያለ ባክን እንድሞት አታድርግ ይሄንን ካረክልኝ ዛሬ መነኩሴ እንደመሆን ቃል ገባልሃለሁ አድነኝ እያለ ሲጮህ በነበረበት ጊዜ እና በኋላ ደግሞ በወሰደው እርምጃ ከኃጢአት ነፃ ከእግዚአብሔር ጋርም ሰላም ለመሆን ካለው ልባዊ ፍላጎት የተነሳ በመጨረሻ ወደ ገዳም ገብቶ እዛ ከገባ በኋላ እንደመነኮሰ ወደ ምንኩስና ህይወት እንዳመራ ባለፈው ጊዜ ተመልክተን ነበር። ነገር ግን መነኩሴ ቢሆንም ማርቲን ሉተር እቀጣለሁ የሚለው ፍርሃት በውስጡ ነበረ እና መነኩሴ በምንኩስናው ስራ አለ ሰማይ መግባት ቢችል ኖሮ ያለምንም ጥርጥር መብት ይኖረኝ ነበረ። በዚያን ሁኔታ ለረጅም ጊዜ ብቀጥል ኖሮ አለ ስጋዬን ለማስገዛት የምፈጽማቸውን ተግባራት ለሞት እስከሚያበቃኝ ድረስ እገፋበት ነበር ብሎ እንደተናገረ ባለፈው ጊዜ ተመልክተን ነበረ እና ከዚህ ስቃይ አመንጪ ስርዓት የተነሳ ጉልበቱ ሁሉ እንደተሟጠጠ ከዚያም በኋላ ሙሉ ለሙሉ ማገገም ላልቻለበት ራስን የሚያስት ድንገተኛ የሰውነት መኮማተር በሽታ ሁሉ እንደተጋለጠ ያ ሁሉ ከፍርሃት ነፃ እንዳላወጣው ከዛ ሆኖም በጥረቱ ሁሉ በሸክም እየዛለ ነፍሱ እረፍትን ታገኝ ዘንድ አልተቻለውም ነበር። በመጨረሻም ተስፋ ወደ መቁረጥ አፋፍ እንደደረሰ እንመለከታለን እና ማርቲን ሉተር በመጨረሻ ተስፋ በቆረጠ ጊዜ ጓደኛው መጥቶ ወደ እግዚአብሔር ቃል እንዲያመራ መራው። እድለኛ ሆኖ ደግሞ በዛ ዘመን ሰዎች ማንም ሰው እጅ መጽሐፍ ቅዱስ ቢገኝ ያስገድል ስለነበረ ማንም ሰው እጅ አልነበረ። እሱ ግን መነኩሴ በመሆኑ በዛ በገዳም ውስጥ ከግድግዳ ጋር ታስሮ የነበረ መጽሐፍ ቅዱስ በሰንሰለት ታስሮ የነበረ መጽሐፍ ቅዱስ አግኝቶ የእግዚአብሔርን ቃል ከፍቶ ሲመለከት እረፍትና ሰላም ደስታና ሐሴት ወደ ህይወቱ እንደመጣ እንመለከታለን። ስለዚህ ማርቲን ሉተር ከፍተኛ ፍርሃት ነበረው። ፍርሃቱ ምን ነበር? እግዚአብሔር በኃጢአቴ ምክንያት ይገለኛል፣ ያጠፋኛል፣ ጨካኝ ነው፣ አይምረኝም የሚል በጣም ከፍተኛ ፍርሃት ነበረው። ይሄ ፍርሃት እዚህ የሚቀር ብቻ አይደለም። ይሄ ፍርሃት የሚሻገር ነው። ምክንያቱም በዛ ትምህርት ውስጥ ምን የሚባል ነገር አለ? ፐርጋቶሪ የሚባል አለ። ፐርጋቶሪ ማለት ምን ማለት ነው? እሳት መቃጠያ ቦታ ነው እና ጻድቅም ብትሆን ኃጢአተኛም ብትሆን ምንም ብትሆን መጀመሪያ ወደ ፐርጋቶሪ ትገባና እዛ ትቃጠላለህ እና ኃጢአትህ በሙሉ እስከሚነጻ ድረስ ትቃጠላለህ። በሰራኸው ኃጢአት ልክ ትቃጠላለህ። ከዛ ኃጢአትህ በሙሉ ተቃጥሎ ካበቃ በኋላ ነፍስህ ወደ ሄቨን ወይም ወደ ገነት ታልፋለች ብለው ያስተምሩ ነበር እና የቃጠሎ ጊዜ ይረዝምብሃል ኃጢአተኛ በሆንክ ቁጥር የሚል ትምህርት ሁሉ ነበረ። ስለዚህ ነው ሰዎች ሁሉ ይህንን ወረቀት ገዝተው ከዚህ እሳት ለማምለጥ ገንዘባቸውን፣ ንብረታቸውን፣ ሀብታቸውን ሁሉ ሲከሰክሱ እንደነበሩ እና ራሳቸውም ጻድቅ ለመሆን ይፈልጉ ነበረ። ማርቲን ሉተር በዚህ ሁኔታ እያለ ጓደኛው ምን ነበር ያለው? ጥረቱ ሁሉ ከንቱ እንደሆነ በሚሰማው ሰዓት እግዚአብሔር ሉተርን ጓደኛውን ያንን ረዳቱን ላከለት እና የእግዚአብሔር ቃልን ለሉተር አእምሮ ከፈተለት። ጓደኛው ራሱን ከማየት ይልቅ አይኑን እንዲያነሳ መከረው። የእግዚአብሔርን ሕግ መተላለፍ ምክንያት ስለሚመጣው ዘላለማዊ ቅጣት ማሰላሰል አቁም፣ በዚህ ፍርሃት ውስጥ መሆን አቁም አለው።
ወደ ኃጢአት ስርየት ወደሚሰጥህ አዳኙ ወደ ኢየሱስ ክርስቶስ ተመልከት ብሎ ክርስቶስ ኢየሱስን አሳይቶት እረፍት አገኘ። ማርቲን ቅድም እንዳልኳችሁ በገዳም ውስጥ ከግድግዳ ጋር በሰንሰለት የታሰረ መጽሐፍ ቅዱስ አግኝቶ ነበርና ብዙ ጊዜ ወደዚያ ስፍራ የሄደ ይመረምር ነበረ። ከዛ በኋላ አዲስ ተስፋ በልብ ውስጥ ፈነጠቀ። በቀን ውስጥ መስራት ካለበት ስራ የምትተርፈውን እያንዳንዷን ደቂቃ ለማጥናት ይጠቀምባት ነበረ፣ እንቅልፉን ሁሉ ትቶ። የዚህን ጊዜ ቃላቱ በሉተር አእምሮ ላይ ጥልቅ ተጽዕኖ አሳደሩ። ለረጅም ጊዜ ዋጋ ሲሰጣቸው ከነበሩት ስህተቶቹ ጋር ሲታገል ከቆየ በኋላ እውነቱን መጨበጥ ቻለ። ለተናወጠው ነፍሱም ሰላም ወረደለት። እግዚአብሔር የተመሰገነ ይሁን። ከዛ በኋላ ነው ሉተር ያገኘውን እውነት መስበክ ጀመረ። የእግዚአብሔር መንፈስ በእርሱ ላይ ነበረ። አንደበተ ርቱዕነቱ አድማጮቹን ሁሉ ማረካቸው። እውነትን ያቀረበበት ግልጽና ኃያል አስተማማኝ አነጋገሩ የጋለ መንፈሱ ልባቸውን አቀለጠ። እግዚአብሔር የተመሰገነ ይሁን እና ሉተር እንኳን እሱ በፍርሃትና በጭንቀት በነበረበት ጊዜ ከዛ ነፃ መውጣትን ቻለ። እንደገና ሌሎችን ደግሞ ነፃ ማውጣት አስቻለው። ሉተር በመጨረሻ ወደ ቅድስቲት ሀገር ወደ ሮም ጉዞ አደረገ። ጉዞ ወደ ቅድስት ከተማ ሄደ ማለት ነው። ካለፈው የቀጠለው አስተሳሰብ እዚህ ጋር ነው የሚመጣው እና በጣም ያችን ቅድስት ከተማ ለማየት ጓግቶ ነበረ። በመጨረሻም ባለሰባት ኮረብታ ከተማ ከሩቅ ተመለከታት። ሮማን ተመለከታት። በሰባት ኮረብታዎች መካከል ያለችዋን ታላቂቱን ሮም ተመለከተ። በልባዊ ስሜት በምድር ላይ ተደፍቶ እየሰገደ ቅድስት ሮም ሰላም እልሻለሁ አለ። ተሳለም። ቅድስት ሮም ሰላም እልሻለሁ አለ። በጣም የሚያሳዝነውና የሚያሳዝነው ነገር ግን ሉተር በጽሁፉ ላይ የተናገረው ነገር ምንድን ነበር? እንደዛ ጓግቶ ቅድስት ሮም ሰላም እልሻለሁ ብሎ የሰገደላት ሮም እጅግ በጣም በሚያሳዝን ሁኔታ ነበረች ሮም። እና እሱ ሲናገር ሳለ በጣም የሚገርም ነው አለ ሲጽፍ። ምን አይነት ኃጢአትና ግፍ ነው በሮም የሚፈጸመው? ካልታየና ካልተሰማ በስተቀር ማንም ማመን አይችልም። ሲኦል የሚባል ስፍራ ካለ ሮም የተመሰረተችው ወይም የተገነባችው በእርሱ ላይ ነው ብሎ ተናገረ። ይሄንን ብል አለ ማጋነን አይደለም። ሮም ሁሉም አይነት ኃጢአት የሚከማችባት ዲካ ወይም ማከማቻ መጨረሻ የሌለው ጉድጓድ እንደማለት ነው እና እንደዛ ናት ብሎ ተናገረ። እና ሮም በገባበት ጊዜ እሱ ሮም ቅድስት ከተማ፣ የፓፓው መኖሪያ፣ የተቀደሱ ሰዎች መኖሪያ፣ ግሩም ድንቅ በቃ ብሎ እሷን ለማየት ጓግቶ ነበረ። ነገር ግን ሲኦል አለ ከተባለ የተሰራችው ሮም በዛ ላይ ነው ብሎ እዛ ውስጥ ስለሚደረገው አጸያፊ ነገር ተናገረ። እና መናኩስቶቹ ከዝሙት ሲሰሩ፣ ገንዘብ ሲያጭበረብሩ፣ የዛውን ገንዘብ ሲዘርፉ፣ ግፍ ሲሰሩ ተመለከተና በጣም ዘገነነው። እጅግ በጣም ብዙ ኃጢአቶች ሲሰሩ ተመልክቶ ዘገነነው እና ወደ ሮም በገባ ጊዜ በቃ የውሸት ትንግርቶች ወይም ንግርቶች ሁሉ ነበሩ እንደዛ ከተማ ውስጥ ማለት ነው። ለምሳሌ መጥምቁ ዮሐንስ አንገቱ ከተቆረጠ በኋላ የተገኘው ጭንቅላት እዚህ ነው ያለው ብለው በመስታወት አድርገው ሰዎች ይህንን በተሳለሙ ጊዜ በቃ ደህንነት እንደሚያገኙ ያስተምሩ ነበር። ወደ ከተማው ገብቶ አብያተ ክርስቲያንን ጎበኘ። በቀሳውስቱና በመኳንንቱ በመነኳስቱ የሚደረገውን አሰቃቂ እና ሐሰተኛ ታሪክ ተረቶች አዳመጠ። ሁሉም ከመጽሐፍ ቅዱስ ውጪ የሆኑ ናቸው። ሁሉም ተረቶች ናቸው። በጣም አስቂኝ የሆኑ ተረቶች ናቸው እና ይህንን ሁሉ አዳመጠ። በመጨረሻ
ወደ አንድ ስፍራ ሄደ። ያ ስፍራ ምንድነው? በጣም የሚያስገርም ነው። እንደዚህ አስፈላጊውን ስርዓት ሁሉ አድርጎ አምልኮም አከናውኖ የሚያየውን ነገር ሁሉ በመገረምና በድንጋጤ ይሞላው ነበር። የሚደረገው ነገር በሙሉ በጣም የሚያስደነግጥና በጣም የሚያስገርም ነበረ። ከዛ በመጨረሻ የሄደው ወደዚህ ደረጃ ነው እና ይሄ በአሁኑ ጊዜ የተቀረጸ ነው። በሉተር ጊዜም ያለውን አብረን እንመለከተዋለን። እና ይሄ ደረጃ ምንድነው? አዳኛችን ከሮም ፍርድ ቤት ሲወጣ እየተራመደ የወረደበት ደረጃ ነው። ይህ ደረጃ በተአምራዊ መንገድ ከኢየሩሳሌም ወደ ሮም ተወስዷል እና የጲላጦስ ደረጃ በመባል የሚታወቀው ደረጃ ሰዎች በጉልበታቸው ተንበርክከው ለወጡ ሁሉ የኃጢአት ይቅርታ እንደሚደረግ ሊቀ ጳጳሱ አዋጅ አውጥቶ ነበር እና በዚህ ደረጃ ላይ እስከ ዛሬ ድረስ አሁንም ሰዎች በጉልበታቸው እየተንበረከኩ ይወጡበታል እና ይሄ ደረጃ የት ነው የነበረው? ኢየሩሳሌም። አሁን ሮም እንዴት ሄደ? በተአምር ተነቅሎ ብድግ ብሎ ሄዶ ሮም ላይ ተተከለ። ስለዚህ ኢየሱስ ከመሞቱ በፊት የወጣው ደረጃ ነው ተብሎ ስለሚገመት ይህንን ደረጃ በጉልበቱ የወጣ ሰው ኃጢአቱ ይቅር ይባልለታል ስለሚባል እስከ ዛሬ ድረስ አሁንም ይህን ደረጃ ሰዎች በጉልበታቸው የወጡ ኃጢአታቸው ይቅር እንዲባል ስርዓት ያደርጉበታል። አሁንም በሮም ይሄ ስርዓት እንደቀጠለ እንመለከታለን። ይሄ እነዚህ ምስሎች የሚያሳዩን ይህንን ስርዓት በአሁኑም ዘመን እየተደረገ እንደሆነ ነው እና ሉተር ምስኪኑ ምዕመን፣ በዛን ጊዜ ድሃ የነበረው ምዕመን ይህን ደረጃ ለመውጣት ገንዘብ ከፍሎ ከዛ በኋላ ወደ ደረጃው እየወጣ ኃጢአቱን ሲናዘዝ እሱም ወረቀት ተቀብሎ ገንዘብ ከፍሎ ከህዝቡ ጋር አብሮ መውጣት ጀመረ እና የሚገርም ነው። ሉተር አንድ ቀን እነዚህን ደረጃዎች በመሰጠት ሲወጣ ሳለ ድንገት ነጎድጓድ የሚመስል ድምፅ የሚናገረው መሰለው። የሆነ ነጎድጓድ የሚሆን ድምፅ የሚናገረው መሰለው እና የሚለው ደግሞ እንደዚህ ነው። ያ ድምፅ የሚለው ጻድቅ በእምነት ይኖራል። ሮሜ ምዕራፍ 1 ቁጥር 17 ላይ ያለው ጥቅስ ነው። ጻድቅ በእምነት ይኖራል። ደረጃ በመውጣት አይደለም፣ ገንዘብ በመክፈል አይደለም፣ ወረቀት በመግዛት አይደለም፣ ነገር ግን በእምነት ብቻ ጽድቅን ይገኛል የሚል ቃል ወደ አእምሮ መጣ። በሮሜ ምዕራፍ 1 ቁጥር 16 ላይ እንደዚህ ይላል፣ በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነውና። ቀጥለን ቁጥር 17ን ስንመለከት ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣል። እምነት ባለ ቁጥር፣ እምነት በጨመርክ ቁጥር፣ ከእግዚአብሔር ቃል ጋር አብረህ በሆንክ ቁጥር ጽድቅ የሚገለጸው በዚህ መንገድ ነው። በህይወትህ ጽድቅን የምታገኘው ወይም ደግሞ የጽድቅ ህይወትን የምትኖረው በዚህ መንገድ እንጂ እነዚህን ስርዓቶች በመፈጸም አይደለም የሚል ነበር። ስለዚህ ማርቲን ሉተር ይህንን ቃል ደጋግሞ በአእምሮ ውስጥ እንደመጣ ብድግ አለ። ከዛ በኋላ ፊቱን ከሮም አዞረ። ሉተር ፊቱን ከሮም አዞረ። ከንቱ የሆነውን ይህንን ስርዓትና ይህንን ነገር በማድረግ መቀጠል እንደሌለበት ሉተር አመነ። ፊቱን ከሮም አዞረ እና ወደ ጀርመን ከተመለሰ በኋላ በዛ አገልግሎቱ የእግዚአብሔርን እውነት የእግዚአብሔርን ቃል እያስተማረ ባለበት ጊዜ በዚህ በ15ኛው ክፍለ ዘመን ሮም በ1500 ዓመተ ምህረት ላይ በሮም የነበረው ፓፓ ሊዮ 10ኛ የተባለው ሊቀ ጳጳስ አንድ አዋጅ ተናገረ እና አዋጁም ምን የሚል ነበረ? የቅዱስ ጴጥሮስ ቤተክርስቲያንን በሮም ለመስራት በሚል ምክንያት ገንዘብ ለማሰባሰብ ሲባል የኃጢአት ይቅርታ ቲኬቶች በገንዘብ ይሸጡ ዘንድ በሊቀ ጳጳሱ ስልጣን
ለግብይት በግልጽ ቀረበ ማለት ነው። በግልጽ ቀረበ እና በጣም የሚገርም ነገር ነው። እና ያ ቅድም ስንጀምር እንደተመለከትነው ያ ወረቀት ጳጳሱ የፈረመበት ወረቀት ለግልጽ ሽያጭ ቀረበ። ይህንን በማስተዋወቅ ረገድ ወደ ጀርመን የተላከው በጀርመን ሀገር የኃጢአት ስርየትን ቲኬት እንዲሸጥ በሕግ ተሹሞ የነበረው ስሙ ቴስተል የተባለ ሰው ነበረ። በህብረተሰቡና በእግዚአብሔር ሕግ ላይ እጅግ ወራዳ ተግባርን እንደመፈጸሙ ክስ የቀረበበት ሰው ነበር ይሄ ሰውዬ። ነገር ግን የሚገባውን ቅጣት ሳይወጣ የሊቀ ጳጳሱ ገንዘብ የማሰባሰብና ሌሎች ቅንነት የጎደላቸውን ንድፈ ስራዎች እንዲህ ያስፋፋ ተቀጠረ ማለት ነው። ተቀጠረ። ከዛ በኋላ ይህ ሰው ወደ ጀርመን ሀገር እንደተላከ እንመለከታለን። እና ሰውየው አፍጥጦ የመጣ ውሸትን በታላቅ ድፍረት በመደጋገም ያስተምር ነበረ። ነገሮችን አምኖ ለመቀበል ዝግጁ የሆነ በአጉል አምልኮ የሚያምን ህዝብን ለማታለል ግሩም አፈ ታሪኮችን፣ ተረቶችን የሚናገር ሰው ነበረ ይሄ ሰው። እና ከዛ ይህ ሰው ነበረ ይሄ ሰው እና ጆን ቴሰል ዮሐንስ ቴሰል የሚባለው ሰውዬ ወደ ከተማው ሲገባ ገና መልእክተኛ በፊቱ እየሄደ የእግዚአብሔርና የቅዱስ አባታችን የሊቀ ጳጳሱ ጸጋ በደጃፍ ናት እያለ ይጮህ ነበረ። ከሱ ሰረገላ ፊት ጥሩምባ እየተነፋ ትልቅ በረከት መጣላችሁ እየተባለ ይጮህ ነበረ። እና እሱ ይዞ የመጣው የኃጢአት ይቅርታ ወረቀት ኢንደልጀንሲ የተባለውን ይሄንን ወረቀት ይዞ መጣ። ቴስላ ወደ መድረክ ወጥቶ በኃጢአት የሚያሰረይ ሽያጭ ቲኬት በእግዚአብሔር ከተሰጡ ስጦታዎች ሁሉ በላይ እንደሆነ በመናገር ምስጋና ያቀርብ ነበር። ገና ወደ መድረክ ሲገባ ይህ ትልቅ ስጦታ መጥቶላችኋል፣ በነፃ ይህንን ገዝታችሁ ከኃጢአታችሁ ነፃ ሁኑ እያለ ይህንን ትምህርት በጀርመን ሀገር እያስተማረ ብዙ ሰዎች፣ ብዙ ድሃዎች ገንዘባቸውን፣ ሀብታቸውን ሁሉ እየሰጡ ያንን ኢንደልጀንሲ የተባለውን ወረቀት ይገዙ ነበረ። ኃጢአታቸው ይቅር እንዲባል፣ ከኃጢአት ነፃ እንዲወጡ እና ኃጢአትም ቢሰሩ ወደፊትም በቃ ይህንን ወረቀት ከያዙ ምንም የሚያስፈራቸው ነገር እንደሌለ አድርገው ራሳቸውን ይገምቱ ነበር። ኢንደልጀንሲ ይሄ በጣም የሚገርም ነው። እንግዲህ ሉተር በነበረባት ከተማ፣ ሉተር ባለበት ስፍራ ይህ ቅስፈት፣ ይህ ሐሰት በሚነገርበት ጊዜ ሉተር ምን አይነት መልስ ሰጠ? ወንድሞቼና እህቶቼ ዛሬስ ይሄ ኢንደልጀንሲ የሚለው ጽንሰ ሐሳብ በእምነቶቻችን በአስተሳሰባዎቻችን ውስጥ ገብቶ እየሰራ ያለው ነገር ምንድን ነው? ይህንንና ተከታዩን ክፍል በሚመለከት ከአፍታ ቆይታ በኋላ ጥናታችን እንቀጥላለን። እግዚአብሔር ይባርካችሁ። ከአፍታ ቆይታ በኋላ ተመልሼ መጥቻለሁ። ኢንደልጀንሲ እንግዲህ ሉተር በነበረበት ከተማ ይህ ቀጣፊ የሆነ ሐሰት አስተማሪ መጥቶ ስለ ኢንደልጀንሲ ሲያስተምር ሳለ ምንድነው የተፈጠረው? እንግዲህ ይሄ ኢንደልጀንሲ እንደነገርኳችሁ በሮማ ቤተክርስቲያን የኃጢአት ቅጣትን የሚቀንስ ወይም የሚያስቀር የሚል የተሰጠው ነው እና በዚህ ወረቀት የሚገኘው ጥቅም በሚመለከት ብዙ ስብከት ይሰብክ ነበረ ቴስል እና እንደዚህ ይላል። የይቅርታ የምስክር ወረቀት የገዛ ወደፊት ሊሰራው ካሰበው ኃጢአት ሁሉ ነፃ
ያደርገዋል። በተጨማሪም ንስሐ መግባት እንኳን የግድ አስፈላጊ አይደለም። ከዚህ በላይ ይህ የኃጢአት ይቅርታ በሕይወት ያሉትን ብቻ ሳይሆን የሞቱትንም የሚያድን እንደሆነ ለአድማጮቹ ይናገር ነበር። ይሄ ሰውዬ የሮም መልእክተኛው በእኩይ አዋጆቹ እንደዚህ ነበር። ለሞተ ሰው የተከፈለው ሳንቲም በዕቃ ውስጥ ባቃጨለበት ቅስፈት፣ በዚያው ቅስፈት ከመቃጠያ ስፍራ ከፔርጋቶሪ የነበረችው ነፍስ ወደ ሰማይ ጉዞዋን ትቀጥላለች እያለ ይሰብክ ነበር እና በጣም 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 ቀልድ የሆነና በእግዚአብሔር ጸጋና በክርስቶስ አዳኝነት ላይ የተሰነዘረ እጅግ በጣም አጸያፊ የሆነ ሐሰተኛ ትምህርት ነበረ። ኢንደልጀንሲ ወይም ኢንደልጀንሲ ያልተገደበ ስልጣን፣ የኢንደልጀንሲ ያልተገደበ ስልጣን በሚል ይሄ ዶክመንት በይፋ የሆነ ኢንደልጀንሲ ያልተገደበ ስልጣን እንዳለው የተደነገገበት ጽሑፍ ነው እና በዛ ጽሑፍ ላይ በትርጉም ስንመለከተው ኢንደልጀንሲ ያልተገደበ ስልጣን በየትኛውም ሁኔታ ብንሆን በዓለም ካለ ተላላፊ በሽታ ወይም ኃጢአት ተጠብቀን በታማኝነት እንድንኖር የሚያስችል መተማመኛ ነው። ይሄን ወረቀት ካለ ከኃጢአት ተጠብቀህ የምትኖርበት መተማመኛ ነው እና በቅደም ተከተል የሚያስገኛቸው ጥቅሞች እዛ ተጽፈዋል። ቅዱስ ቁርባን በረከትን ያስገኛል። ቅዱስ ቁርባን ዝም ብለህ ብትወስድ ዋጋ የለውም። ኢንደልጀንሲ ወረቀቱ ካለ ግን በረከት ያስገኝልሃል። እንደገና ሁለተኛ ደግሞ ብቁ አመስጋኝና አክባሪ ያደርግሃል። ትሁት ሰው ያደርግሃል። በቃ ይለውጣል ወረቀቱን ብቻ ስለገዛ። የእግዚአብሔር ቃል ሲነበብ ደግሞ ጥቂቱን እንድናስተውል ይረዳናል። ብዙን አይደለም ግን ጥቂቱን በተም እንድናስተውል ይረዳል ይሄ ወረቀት ካለን። በአራተኛ ደረጃ በቅዱስ መቁጠሪያ ማነብነብ ያስችለናል። ይሄ መቁጠሪያ አለ። በመቁጠሪያ በምናነበንብበት ጊዜ፣ በምንጸልይበት ጊዜ ጸሎታችን እንዲሰማ ያደርጋል። እንደገና ደግሞ በመስቀሉ መንገድ ጽድቅን ያለማምደናል እና የክርስቶስን ሕይወት ያለማምደናል ወረቀቱ በገዛ ጊዜ። በስድስተኛ ደረጃ ደግሞ የማርያም መለኮታዊነት ምዕራፍ ይከፍታል። አምላክነቷን ይገልጽልሃል። በደንብ ስለ ማርያም አምላክ መሆኗን በደንብ አድርጎ ይገልጽልሃል ይህንን ወረቀት በያዝ ጊዜ እና ሁሉን የሚችለውን አምላክ ስትለምን የተላለፍከውን ኃጢአት ወይም በሽታና መዘዙን ያቆምልሃል። እንዲሁም ዘላለማዊ ደህንነትን ወደ አንተ ጌታ ራሱ ያመጣዋል የሚል እዛ ላይ ፕሮሚስ የተገቡ ጽሑፎች ያሉበት ነው። ስለዚህ ሰዎች ይሄ የሚሆንላቸው ስለመሰላቸው ያንን እየገዙ ከዚህ ፔርጋቶሪ ውስጥ ለረጅም ጊዜ ከመቃጠልና ስቃይ ወደፊት ከሞትም በኋላ ከሚመጣብን ይሄ ወረቀት ከገዛን ከዚህ ነፃ እንወጣለን ብለው ሰዎች በዚህ ይታለሉ ነበር እና ሰውየው ኃይለኛ ተናጋሪ ነበረ። በቤተ መቅደሱ ውስጥ በታላቅ ክብር ይገኝ ነበረ። ከዛ በኋላ የይቅርታ የምስክር ወረቀት የገዛ ወደፊት ሊሰራው ካሰበው ኃጢአት ሁሉ ነፃ እንደሚያደርገው በተጨማሪም ንስሐ መግባት እንኳን አስፈላጊ እንዳልሆነ ከፍ አድርጎ ያውጅ ነበር። የኃጢአት ይቅርታ በሕይወት ያሉትን ብቻ ሳይሆን ደግሞ የሞቱትንም የሚያድን እንደሆነ ለአድማጮቹ በኃይል ይነግራቸው ነበረ። እንደውም በአንዳንድ ዶክመንታሪ ስመለከት እሳት ሁሉ ያነደደ እጁን ሁሉ እየጠበሰ ቁስሉን እያሳየ ሰዎችን ይሄንን ወረቀት እንዲገዙ በጣም ኃይለኛ ፕሮፓጋንዳ ያደርግ ነበረ። በብዙ ሚሊዮንና በብዙ ሺዎች የሚቆጠሩ ወርቅ ሀብታቸውን ሁሉ እየገፈገፉ ለእሱ ያቀርቡና ይሰጡ እንደነበረ እንመለከታለን እና ይሄ በጣም የሚያሳዝን ነው። በመጽሐፍ ቅዱስ ውስጥ ስምዖን ማንጎግ የተባለ በሐዋርያት ሥራ ውስጥ ሐዋርያት ታምራት ሲያደርጉ እና ኃይል ሲገለጽባቸው ባየ ጊዜ ለሐዋርያት መጣና ምን አላቸው? እባካችሁን ይህንን የመንፈስ ቅዱስ ተአምር እንዳደርግ
በገንዘብ ሽጡልኝ አላቸው። በገንዘብ ሽጡልን። የዚህን ጊዜ ጴጥሮስ እንዲህ ብሎ መለሰለት፣ የእግዚአብሔርን ስጦታ በገንዘብ እንድታገኝ አስበሃልና ብርህም ከአንተ ጋር ይጥፋ ብሎ እንደረገመው በሐዋርያት ሥራ ምዕራፍ 8 ቁጥር 20 ላይ እንመለከታለን። ስለዚህ መጽሐፍ ቅዱስ ይቃወማል። ይሄንን እንደዚህ አይነቱን ነገር መጽሐፍ ቅዱስ ይቃወማል። ቴዝል ያቀረበው ግን በሺህ የሚቆጠሩ ሰዎች ተቀባይነት አገኘ። ብርና ወርቅ ሁሉን ወደ ግምጃ ቤት ጎረፈ። በጣም ብዙ ብር ወደ ግምጃ ቤት ጎረፈ። ይህ በሚሆንበት ጊዜ ነው ማርቲን ሉተር በጣም በቅናት የእግዚአብሔርን ቃል እንደገና መናገር የጀመረው። በዚያን ጊዜ እንደ እውነት ተጋዳይ ሆኖ ሉተር ስራውን በድፍረት መስራት ተያያዘው። ልባዊና ጠንከር ያለ የማስጠንቀቂያ ድምፅ ከመድረክ ያሰማ ጀመር። ሉተር የኃጢአት አጸያፊ ባህሪ በሕዝቡ ፊት በግልጽ በመግለጽ ሰው በራሱ ስራ የኃጢአትን ኩነኔ ሊቀንስ ወይም ከቅጣቱ ሊያመልጥ ፈጽሞ የማይችል እንደሆነ ሉተር አስተማረ። ከፍ አድርጎ ይህንን እውነት እንደገለጸና እንዳስተማረ እንመለከታለን። በታሪኩ ውስጥ በምንመለከትበት ጊዜ ወደ እግዚአብሔር ንስሐ ከመግባትና በክርስቶስ ከማመን በስተቀር ኃጢአታችንን ሊያድነን የሚችል ምንም ነገር የለም ብሎ ሉተር ተናገረ። የስርየት የምስክር ወረቀቶች ህዝቡ እንዳይገዙ ነገር ግን በእምነት ወደ ተሰቀለው አዳኝ ወደ ኢየሱስ ክርስቶስ እንዲመለከቱ መከራቸው። ስለዚህ አሁን ተቃርኖ ተጀመረ ማለት ነው። በዛ በሐሰተኛ መልእክተኛና በሉተር መካከል ትልቅ የሆነ ጦርነት ወይም ተቃርኖ ተጀመረ እና ያንን በሚያደርግበት ጊዜ ይሄ ሐሰተኛው መልእክተኛ ደግሞ መነኩሴ በንዴት ተንቀጠቀጠ። እጅግ ዘግናኝ የሆነ እርግማኖችን ማዥጎድጎድ ጀመረ። በህዝቡም መሰብሰቢያ ቦታዎች ላይ እሳት እያነደደ ፈጽመው ቅዱስ የሆኑትን የእርሱን የስርየት ትኬቶች ለመገዳደር የሚደፍሩት መናፍቆች ያቃጥል ዘንድ በሊቀ ጳጳሱ እንደታዘዘ አዋጅ ተናገረ። ከእንግዲህ ወዲህ ይሄንን የኔን መልእክት የሚቃወም ይሄንን ትኬት አትግዙ የሚል ሰው ካለ እሳት አንድጄ እንዳቃጥል ስልጣን ተሰጥቶኛል እያለ ማስፈራራት ጀመረ። ነገር ግን በሚያሳዝን ሁኔታ በዛ የነበሩ ህዝቦች የሱን ስብከት መስባት አቆሙ። በጀርመን አገር የነበሩ ምዕመናን ፊታቸውን እንዳዞሩ እንመለከታለን። እንደውም በምንመለከትበት ጊዜ የእግዚአብሔር ስጦታ በገንዘብ እንድትገዛ አስበሃልና ብርህ ከአንተ ጋር ይጥፋ ብሎ ጴጥሮስ የተናገረው ቃል መጽሐፍ ቅዱስ በነፃ የተቀበላችሁትን በነፃ ስጡ የሚለውን መሰረታዊ የኢየሱስ ክርስቶስ ትምህርትን የሚደግፍ ሆኖ እናገኘዋለን። ወንድሞቼና እህቶቼ አሁን ወደኛ ዘመን ልመልሳችሁ። በዚህ ዘመን ብዙዎች ነቢይ ነን፣ ፈዋሽ ነን፣ አዳኝ ነን እያሉ በየስፍራው በራሳቸው ስም በስማቸው የገሌ ቤተክርስቲያን እያሉ እየመሰረቱ ሰዎች ፈውስና ደህንነት ይገኛል በተባለበት ስፍራ ምስኪኖች እየሮጡ እየሄዱ እንደዚህ ገንዘባቸውን እየሰበሰቡ ወደ ኪሳቸው የሚያስገቡ ሆሊ ኦይል ወይም ቅዱስ ዘይት ብለው ዘይት በየብልቃጥ ውስጥ አድርገው በገንዘብ የሚሸረችሩ ሆሊ ወተር የተቀደሰ ውሃ ነው ብለው በብልቃጥ ውስጥ ውሃ አድርገው ነብዩ የጸለየበት ነው ትድናላችሁ ይህንን ውሰዱ እያሉ ይህንን የሚሸረችሩ በዚህ ዓለም ላይ ተንሰራፍተው የምንገኝበት ዘመን ስለሆነ እጅግ በጣም ያሳዝናል። ወንድሞቼና እህቶቼ ዛሬ ይህንን መጽሐፍ ቅዱስ ይቃወማል። ጴጥሮስ እንደዚህ ነው ያለው፣ የእግዚአብሔርን ስጦታ በገንዘብ እንድትገዛ ወይም እንድትሸጥ አስበሃልና ብርህ ከአንተ ጋር ይጥፋ። በገንዘብ
አይደለም። ክርስቶስ እንዳለው በነፃ የተቀበላችሁትን በነፃ ስጡ። ይህ መጽሐፍ ቅዱሳዊ እውነት ላይ መመርኮዝ አለብን። እንጋ ሉተር በዚህ ሁኔታ ላይ ጦርነት ላይ ያለ የራሱ ቤተክርስቲያን አባላት የሆኑ ብዙዎች የኃጢአት ይቅርታ ምስክር ወረቀት ገዝተው ነበረ። ከልባቸው ተጸጽተው ሊለወጡ ፍላጎት ስለነበራቸው ሳይሆን የኃጢአት ይቅርታ የምስክር ወረቀት በመግዛት ስርየት ያገኙ ዘንድ ተስፋ አድርገው ያንን ገዝተው ነበር። ብዙዎች ያንን አድርገው ነበረ። ወደ ፓስተራቸው ወይም ወደ መጋቢያቸው ወደ እሱ እየመጡ ይሄንን ኃጢአታቸውን እንደተናዘዙና ወረቀት እንደገዙ ይነግሩት ነበር። ሉተር ግን ይሄ የስርየት ወረቀት የሚባለው ጨርሶ ይሄንን እንደማያደርግ ይነግራቸው ነበር እና ኃጢአታቸውንም እንደማያሰርይላቸው ከነገራቸው በኋላ ኃጢአታቸውን ተናዘው ሕይወታቸውን የሚታደስ ከሆነ ወደ ኢየሱስ የሚመለሱ ከሆነ በኃጢአታቸው የማይመለሱ ከሆነ በኃጢአታቸው እንደሚጠፉ ያስጠነቅቃቸው ነበረ። አሁን ይሄ ነገር ግራ አጋባቸው። በታሪክ ላይ ስንመለከት በታላቅ ግራ መጋባት ውስጥ ሆነው ወደ ቴዝል በመሄድ በመመለስ እርሱ የሰጣቸውን የስርየት ወረቀት የንስሐ አባታቸው እንዳልተቀበለው ስሞታ ካቀረቡ በኋላ አንዳንዶቹም በድፍረት ብራችንን መልስልን የሚል ጥያቄ አቀረቡ። መነኩሴው በንዴት ተቀጣጠለ። እጅግ ዘግናኝ የሆኑትን እርግማኖች ያስጎደጉድ ጀመረ። በሕዝብ በተሰበሰበበት ቦታም ደግሞ እሳት እያቀጣጠለ ፈጽሞ ቅዱስ የሆነውን የእርሱን የስርየት ትኬቶች ለመገዳደር የሚደፍር መናፍቅ ይቃጠል ዘንድ በሊቀ ካህኑ ትእዛዝ እንደተሰጠው ይህንን ያውጅና ይናገር ነበር። እንግዲህ ጦርነቱ ተቀጣጠለ እና አሁን ሉተር አንድ ሐሳብ ወደ አእምሮ መጣ። እነዚህን በአደባባይ የሚፈጸሙ አግባብ የሌላቸው ተግባራት በተሻለና በተሳካ ሁኔታ ይቃወም ዘንድ ሉተር ወሰነ። አሁን ይህንን ችላ ብዬ ማየት የለብኝም፣ በማስረጃ በትክክል መቃወም አለብኝ ብሎ ውሳኔ አስተላለፈ። ከዛ በኋላ ከሁሉ የሚበልጠው ክብረ በዓል በመጣበት ጊዜ፣ የሁሉም ቅዱሳን በዓል በተቃረበበት ጊዜ በዓሉ አንድ ቀን ሲቀረው ሉተር ወደዚያ ስፍራ የሚጎርፈውን ሕዝብ ተቀላቅሎ ከሄደ በኋላ የኃጢአት ይቅርታ ሽያጭ አስተምሮ የሚነቅፍ የጥናት ውጤት የነበሩትን 95 ነጥቦች በበሮቹ ላይ ወስዶ ለጠፈ። አለቀ። አሁን በማስረጃ ይህንን የሚከራከር ካለ ከኔ ጋር ይግጠም አለ። የእነዚህን ጽፎች እውነትነት ለማስረዳት በሚቀጥለው ቀን በዩኒቨርሲቲው ለመገኘት ፈቃደኝነቱን ገለጸ። ለነዚህ ነጥቦች ተቃውሞ ለማሰማት የሚፈልጉ ሁሉ እንዲመጡ ሐሳቦቹ እውነት እንደሆኑ እንደሚያረጋግጥ ተናገረ እና የሚከራከር ካለ ይሄ እውነት ልክ እንዳልሆነ ያቀረብኩትን ማስረጃ የሚከራከር ካለ ይምጣ ከኔ ጋራ ይህንን ላስረዳው ዝግጁ ነኝ ብሎ ተናገረ። በታሪክ ውስጥ እንግዲህ የመጡት ሁሉ ተማሪዎችና ሌሎች ሁሉ አደነቁ ይህንን ነገር። እንደውም በጣም ተቀባይነት አገኘ። 95ቱ ነጥቦች በዊተንበርግ ቤተክርስቲያን በር ላይ ተለጠፉ። ብዙዎች ተመለከቷቸው። ይህ 1517 ዓመተ ምህረት ከዚህ ዓመተ ምህረት በኋላ ዓለም እንደነበረች አልቀጠለችም። ዓለም ወደ እግዚአብሔር ቃል ወደዚህ ሶላ ስክሪፕቶራ ተመለሰች። ወንድሞቼና እህቶቼ ማርቲን ሉተር ያቀረባቸው ነጥቦችን በሚመለከት በዝርዝር እንመለከታለን እና እንደዚህ ብሎ ነበር። ያቀረባቸው ነጥቦች በሁሉም ዘንድ ትኩረት መሳብ ቻሉ። በሁሉም አቅጣጫ ተነበቡ፣ ተደገሙ፣ ተደጋገሙ። በዩኒቨርሲቲውና በመላው ከተማ ታላቅ ሽብር ተፈጠረ። በእነዚህ ጽሑፎች ላይ ኃጢአት ይቅር የማለት ስልጣን
ቅጣቱንም የማስቀረት ስራ ሊቀ ጳጳሱም ሆነ ለማንም ሰው ያልተሰጠ እንደሆነ ተመልክቶ ሰፍሮ ነበር። በድፍረት ይሄ ለሰው የተሰጠ ተግባር አይደለም። ኃጢአት ይቅር የማለት ኃጢአት የማስቀረት ቅጣቱን የመቀነስ ስልጣን ለሰዎችም ለጳጳሶችም ለማንም አልተሰጠም ብሎ ሉተር በድፍረት ተናገረ። በሰዎች መሰረተ ቢስ አስተሳሰብ ተመርቶ ገንዘብ ለመሰብሰብ የታቀደ የሐሰት ማታለያዎች የሚያምኑ ነፍሳት ለማጥፋት የሚጠቀምበት የሰይጣን ማታለያ መሳሪያ መሆኑን ከእውነት የራቀ ማጭበርበሪያ መሆኑን በድፍረት አሳየ። የክርስቶስ ወንጌል ለቤተ ክርስቲያን ተወዳዳሪ የሌለው ቅርሷ እንደሆነ በግልጽ በማመላከት በንስሐና በእምነት ለሚሹት ሁሉ በወንጌል ውስጥ የተገለጸው የእግዚአብሔር ጸጋ በነፃ የተሰጠ እንደሆነ ያትት ነበረ። የሉተር ጽሑፎች ይህንን ያትቱ ነበረ። ወንድሞቼና እህቶቼ ዛሬም ይሄ ነው። ዛሬም ለኛ ያለው መልእክት ይሄ ነው። ጌታ ኢየሱስ ክርስቶስ በነፃ የሰጠውን ይህንን ግሩም ድንቅ የሆነ ስጦታ ከፍ ልናረግ ያስፈልጋል። በአጠቃላይ 95ቱ ነጥቦች ህዝቡን እንዲህ እያሉ ይጠሩት ነበር። ህዝቤ ሆይ በኃጢአቷ እንዳትተባበሩ፣ መቅሰፍቷንም እንዳትቀበሉ ከእርሷ ዘንድ ውጡ ይላቸው ነበር። ከባቢሎን ውጡ ይላቸው ነበር። የሉተር 95ቱ ነጥቦች ይህንን ነበር የሚያመላክቱት። ከዚህ ከንቱ ስርዓት፣ ከዚህ ከውሸት ትምህርት ውጡ። ወንድሞቼና እህቶቼ ዛሬም በዚህ ቆመን እኛ ህዝቡን የምንጠራው ይህንን እያለ ነው። ህዝቤ ሆይ በኃጢአቷ እንዳትተባበሩ፣ ከመቅሰፍቷ እንዳትቀበሉ ከባቢሎን ውጡ፣ ከሐሰት ውጡ። በአጠቃላይ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 እስከ 31 እንደዚህ ይላል። ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ፣ ቅድስና፣ ቤዛነትም በተደረገልን በኢየሱስ ክርስቶስ የሆናችሁ ከእርሱ ነው። ወንድሞቼና እህቶቼ ጥበብ ከክርስቶስ ነው። ጽድቅ ከክርስቶስ ነው። ቅድስና ከክርስቶስ ነው። ቤዛነት ከክርስቶስ ነው። እነዚህ ሁሉ ስጦታዎች በክርስቶስ ናቸው። የተሰጡት በነፃ ነው። አምነን ወደ ቃሉና ወደ እውነቱ ከቀረብን ይህ ነው ትልቁ መልእክቴ በዚህ ሰዓት። ወንድሞቼና እህቶቼ በነፃ ነው። በአማላጅ አይደለም፣ በቅዱሳን አይደለም፣ በመላእክት አይደለም። በጌታ በኢየሱስ ክርስቶስ በመስቀል ላይ በፈጸመው ታላቅ ደግሞ ስጦታ በነፃ ነው የተሰጠን። ስለዚህ ድምፁ እንደዚህ ይላል፣ በብርቱ ድምፅ በታላቂቱ ባቢሎን ወደቀች። ይሄ ሐሰት ትምህርት ወደቀች፣ የአጋንንት ማደሪያ ሆነች፣ የርኩሳን መናፍስት ሁሉ መጠጊያ፣ የርኩስ የተጠሉትም ወፎች ሁሉ መጠጊያ ሆነች። ከሰማይም ሌላ ድምፅ እንዲህ ሲል ሰማው፣ ሕዝቤ ሆይ በኃጢአቷ እንዳትተባበሩ፣ ከመቅሰፍቷ እንዳትቀበሉ ከእርሷ ዘንድ ውጡ። ሁሉም በጌታ በኢየሱስ ክርስቶስ በጸጋው ተሰጥቷል። ጸጋ ብቻ ነው የሚያድናችሁ። እምነት ብቻ ነው የሚያድናችሁ። ክርስቶስ ብቻ ነው፣ ያለምንም ረዳት፣ ያለምንም አማላጅ ክርስቶስ ብቻ። ክብር የሚሰጠው ፍርሃት የሚገባን ስግደት የሚገባው እግዚአብሔር ብቻ ነው። ወንድሞቼና እህቶቼ ቃሉ ብቻ፣ ሶላ ስክሪፕቶራ፣ ቃሉ ብቻ። ሉተር በ95ቱ መቃወሚያዎቹ ላይ መግቢያው ላይ እንደዚህ ይላል፣ ለእውነት ካለው ፍቅር እና እሷን ለማብራራት ካለው ፍላጎት የተነሳ የስነ ጥበብ እና የቅዱስ ስነ መለኮት ማስተርስ እና በዊትንበርግ መደበኛ መምህር የሆነው ቄስ አባት ማርቲን ሉተር በሚከተሉት መግለጫዎች ላይ በዚሁ ስፍራ መከላከያውን ለማቅረብ ብሎም ለመሟገት አቅዷል። ስለዚህ በዕለቱ በአካል ተገኝተው ቃል በቃል ከእርሱ ጋር መከራከር የሚችሉ መከራከሪያቸውን በደብዳቤ እንዲያቀርቡ ይጠይቃል። በጌታ በኢየሱስ ክርስቶስ
ስም አሜን። ስህተቴን በእግዚአብሔር ቃል ብቻ አስረዱኝ። በእግዚአብሔር ቃል ብቻ። ሶላ ስክሪፕቶራ፣ ሶላ ስክሪፕቶራ። ወንድሞቼና እህቶቼ ዛሬ እንደተመለከትነው ጦርነቱ በሉተርና በሐሰተኛው መልእክተኛ መካከል እንዴት እንደተጀመረ ዛሬ ድረስ በቤተ ክርስቲያን ውስጥ ገብቶ የኃጢአት ስርየት በአማላጅ በገንዘብ በራስ ስራ የሚገኝ እንደሆነ በየቤተ ክርስቲያኑ ውስጥ የገባ ሐሰተኛ ትምህርት ስሩን የሰደደ ከባቢሎን እንደሆነ ተምረናል። ወንድሞቼና እህቶቼ ከዚህ ወጠን እኔና እናንተ የእግዚአብሔር ቃል ብቻ ነፃ የሚያወጣው የእግዚአብሔር ቃል ብቻ ሶላ ስክሪፕቶራ ብለን በዚህ ዘመን በታማኝነት መቆም እንድንችል እግዚአብሔር እያንዳንዳችንን ይርዳል። እንጸልይ። ቅዱስና ቸር ሩሩና ፈቃሪ ሆንክ የሰማይ አባትና መድኃኒታችን ሆይ እውነትን ከታሪክና ከቃልህ ግልጽ አድርገህ ስለነገርከን እናመሰግናለን። በተገለጸው ቃልና እውነት ደግሞ መኖር እንድንችል በተለየ ሁኔታ እንድትረዳን እንለምናሃለን። የሰማይ አባት በዚህ ዘመን ቃልህን ከፍ አድርገን ነፃ የሚያወጣውን ዘላለማዊ ቃል ከፍ አድርገን የእግዚአብሔር ቃል ብቻ ሶላ ስክሪፕቶራ ማለት እንድንችል እያንዳንዳችንን እርዳን። ስለነበረን ጊዜ ክብር ምስጋና ለአንተ ይሁን፣ በክርስቶስ ኢየሱስ ስም አሜን። አድማጭ ተመልካቾቻችን በዛሬ በነበረን ትምህርት እጅግ በጣም እንደተባረካችሁ አምናለሁኝ። የዚህን ተከታይ ክፍል ደግሞ በሚቀጥለው ሳምንት ይዤላችሁ እቀርባለሁ። እስከዛ የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። ደህና ሁኑ።